ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ማስተዳደር ብቻ ሳይሆን ልዩ ልዩ የልማት ስራዎች የሚያከናውኑባቸው የግብርና ልማት ስራዎች፣ የኢንቨስትመንት ስራዎች፣ የማዕድን ልማት ስራዎች እና ሌሎች አገልግሎት ዘርፎችን የሚያከናውኑባቸው ተቋማትና የአስተዳደር ከኖች ናቸው ማለት ነው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት። ይህም ሆኖ ግን አንዳንድ ስራዎችን መስራት ይጠይቃል። በመጀመሪያ ደረጃ በእነዚህ አካባቢዎች ዘላቂ ሰላም፣ አስተማማኝ ሰላም ማስፈን ያስፈልጋል። ሁለተኛ አሁንም ነፃ ያልወጡ አካባቢዎች፣ ቀበሌዎች ስላሉ እነሱን ነፃ የማውጣት ስራ መስራት ይጠበቅብናል ማለት ነው። በዋነኛነት ሁለት ዋና ስራዎችን እየሰራን እንገኛለን። በመጀመሪያ ደረጃ በተለይም ደግሞ ችግሮችን በግጭትና በጦርነት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ለምን ይሄ ችግር ቅድም እንደገለጽኩልህ በሰላም መፈታት ያለበት ችግር መጀመሪያውንም ቢሆን ማለት ሁለተኛ ወደፊትም ቢሆን በውይይትና በድርድር መፈታቱ አይቀርም። ምክንያቱም በግጭት ተጀምሮ በግጭት የሚያልቅ ችግር የለም። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል። በዚህ የክልሉ የጸጥታ ኃይል የፌደራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው።